ምርጫው እንዴት ነበረ፣ ምን ጉድለቶች ነበሩት ብለን እሱን ትተን ለታሪክ አሁን ያለው ፓርላማ በኢህአዴግ ዓላማዎች ነው አይደል የተወዳደረው። ኢህአዴግ ዓላማዎችን አሳካለሁ፣ ይሄ ዓላማ ደግሞ ይጠቅምሃል ብሎ ነው ለህዝቡ እየቀሰቀሰ የተመረጠው። ፓርላማው ኢህአዴግ ነው፣ ገዢ ፓርቲ ደግሞ ብልጽግና ነው። እዚህ ጋር እንደ እኔ ፖለቲካ ብዙም አላውቅም። ከህገ መንግስቱ አኳያ እንዴት ነው የምታየው? ፓርላማው አሁን ፓርላማውና ገዢው ፓርቲ ምን አይነት ዝምድና ነው ያላቸው? የዓላማ አንድነት አላቸው ወይ የሚሉ ጥያቄዎች አሉ። እነዚህ በሙሉ ምርጫውን አደጋ ላይ የሚጥሉ ናቸው። ከዚህ በስተጀርባ ደግሞ እጅግ በጣም የሚያሰጋና አደገኛ ሁኔታ አለ። እኛም እናውቀው። ብዙ ጊዜ እንዳልወስድብህ እንጂ ትንሽ ወደ ኋላ ተመልሼ የዛሬ 7 ዓመት አስመራ ደራሲ ተስፋዬ ገብረአብ ጓደኛዬ ነው፣ ኤርትራዊው፣ ይሄ ቢሾፍቱ ተወልዶ ያደገው፣ ከአንድ የጂ7 አባል ጋር ያገናኘኛል። ይሄ ጂ7 አባል አንድ ዶክመንት ይዞ ዋናው ኦሮሞ ነጻነት ግንባር ላይ ጫና መፍጠር ነው። አስመራ ቢሮ እንዲዘጋ፣ የኦሮሞ ነጻነት ግንባር አባላት በአውሮፓና በአሜሪካ በአስመራ ፓስፖርት እንዳይንቀሳቀሱ ጫና